አምነን ልጅስ በሌ ልጅስ እና ዛራ በጣም አዝናለሁ። ብቻ ሁኔታው ከባድ ነው። ቤሌን በከባዱ ላስታምሽ ግድ የለም። ኧረ ተይ ላስታምሽ። ለማን ጥለሽ ሄድሽ? ለማን ጥለሽ ሄድሽ? እጅግ የሚያሳዝን እጅግ ልብ የሚሰብር ሁኔታ። ቤሊል የእውነት ሞተችን? ቤሊል የእውነት ምን ሆነች የሚለው እጅግ አጓጊ ነው። አቶ አምናን የእውነት ቤሊል ከሞተች በህይወቱ በጣም መልካም ነገር አይቆይልህ፣ ደስታህ አይርዘም፣ ሁልጊዜ በልብህ ህመምና ቁስል ይነብ የሚባል ይመስላል። እጅግ የሚያሳዝነው ቤሊል ምን ገጠማት? የጀሪ ከባድ እርምጃ ቤሊልን ህይወቷን ሊነጥቃት ጫፍ ደርሷል። አቶ አምናን ምን አይነት ዜና ይዞ መጣ? ጀሪ ለጎስሜ በመናገሯ ኦልሬዲ ቤሊል አንድ ነገር ከሆነች ጎስሜም እንዲሁ ዝም ይላል ብዬ አላስብም። ምክንያቱም ህይወቷን የነጠቅሻት አንቺ ነሽ፣ አውቀሽም ሳታውቂም ቢሆን በንዴት ገፍትረሻታል። ስለዚህ ህግ ሊቀጣሽ ይገባል በማለት አሳልፎ ሊሰጣት ይችላል። ወይስ አቶ አምናን በሰላም ጠርተሽ አናግርሻለሁ ብለሽ ምን አደረግሻት በማለት ማንቁርቷን ሲዛት መናገሩ አይቀርም። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ይብዛልኝ። ተወዳጁ ድር ዛሬም አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። እጅግ ለማመን የሚከብድ እንደዚህ ይሆናል ወይ ብለን ሁላችንም አልገመትንም። ቤሊል የፊልሙ ድምቀት፣ የአቶ አምናን የሰላሙ ምንጭ እጅግ የሚያሳዝን አደጋ ደርሶባታል። ጀሪ በወሰደችው እጅግ ልብ የሚሰብር እርምጃ ህይወቷ አደጋ ላይ ወድቋል። ሌላው የዚህ ቤት ጉድና ጉዳንጉድ በየቀኑ እየተመዘዘና እየተፈለፈለ እየወጣ ነው። በዛ ላይ የሙስጠፋና የሲፈን ግንኙነት የምን አይነት ግንኙነት ያለው ህይወት ነው? ወንድሟ አይደለም። ወንድሟ ካልሆነ ከሌላ ሴት ጋር ሲያወራ እንደዛ የምትንጨረጨረው ምክንያት ምንድን ነው? በስተመጨረሻም ወይኔ ተቀድሜ ያለው እንደዛ በቴክስት ስታወራት የነበረችው ናት ወይ የፍቅርን ትርጉም ያስተማረችህ? እያፈቀርክ ፍቅርን አለመግለጽ ህመሙን ያስረዳችህ ስትለውም አዎ ያች ልጅ ናት ብሏታል። ያች ሴት ደግሞ ጀሪ ናት። ጀሪ እንደሆነች ባታውቅ እንኳን ሜቢ በሙስጠፋ ህይወት ውስጥ ሌላ ሴት እንዳለች እና እንደተቀደመች እሷ በቀልና እልክ ስታሳድድ የምታፈቅረው ሰው እየሄደ እንደሆነ ገብቷታል። በጣም የሚያሳዝነው አቶ አምናን ህይወት ውስጥ በጣም ልብ የሚሰብሩ ነገሮች፣ ክስተቶች እየተፈጠሩበት ነው። እሱም እናቱን ማጣት፣ ድርጅቱ መክሰር፣ ያክስቱ ማበድ፣ አሁን ደግሞ ቤሊል በዚህ ሁኔታ ከባድ ነገር መፈጠሩ ምን አይነት ተጽዕኖ ያሳድርበታል? አቶ አምናን ምን አይነት ዜና ይዞ መጣ የሚለው ብዙዎቻችን ጉጉት ነው። እጅግ የሚያሳዝነው ቤሊል ምንም እንደማትሆን ተስፋ እናደርጋለን። ሜቢ ቶሎ ላትድን፣ ቶሎ ወደ ህይወቷ ላትመለስ፣ ቶሎ ላታገግም ትችላለች ከውድቀቷና ከጉዳቷ አንጻር። ግን ቤሊል ምንም መሆን የለባትም የሚለው ብዙዎቻችን ግምት ነው። ሌላው በጣም የሚያሳዝነውና ልብ የሚሰብረው ጉዳይ እትዬ ዛህራ ከወዲሁ ታውቆኛል እርሜን ላውጣ እያለች ሁላችንም በጣም ስታስለቅሰን ነበረ። አንዳንድ ጊዜ ህይወት እንደዚህ ናት። አሁን ሳቅን ስንል ቆየት ብላ ደግሞ ሀዘኑን ታመጣለች። አቶ አምናንና ቤሊል እክፍላቸው ቁጭ ብለው ደስ የሚሉ ጊዜያት የፍቅር ታይም እያሳለፉ ነበረ። በድንገት ስትፈራው ስትጨነቅለትና ስትሰጋው የነበረው ጀሪ ካየች በቅጽበት የምትወስደው እርምጃ ከባድ ነው ስትለውም ልቤን ነው የምሰማው፣ ልቤን ነው የማዳምጠው፣ እኔም ማስከፋት ከክፍልሽ እንደወጣ ከፈለግሽ እሄድልሻለሁ ሲላት ነው እንግዲህ በስተመጨረሻ ቤሊል የፈራችው የሆነው። እሱም ወይዘሮት ጀሪ መምጣቷ፣ እጅ ከፍንጅ መያዟ፣ እጅ በእጅ ተያይዘው ስላየቻቸው ላናግርሽ ብላ ጠርታ ሞቷን አጣድፋባታለች።
እናቴ የት ነሽ እያለች በንባ እየታጠበች በየቀኑ እናቷን የምትመምነው የምትማጸነው ናፍቀሽኝ ጠረንሽን እንኳን ሳላውቀው በፎቶዎች ብቻ እየተንከራተትኩ ያለው እሱ ፎቶ ነበር ተቃጠለብኝ፣ እናቴ የት ላገኝሽ እያለች ብዙ ጊዜ የምታነባው ቤሊል አሁን ምን ገጠማት የሚለው በጣም ያሳዝናል። በሌላ በኩል የአቶ አምናን ድርጅት ዋና ገንዘብ ያዡ አቶ ሜሊክ አሁንም እጅግ አደገኛ ሰው ጋር ተዋውቋል። ያገኘችውን አጋጣሚ በመስረጃና በማስረጃ እየለቀመች ወጥመድ የምዘረጋው ሜርሲ ድርጅቱን መቀላቀሏ እንዳለ ሆኖ አቶ ሜሊክን የፈለገችውን ወረቀት፣ ዶክሜንት፣ ትክክለኛ ነገሮችን አጥምዳ ለመውሰድ አቶ ሜሊክን እያንዳንዱ እንቅስቃሴዎችን ምን ሲያደርግ እንደነበረ ምን እያከሰራቸው እንደነበረ ሁሉንም ቀርታለች በድብቅ። እሷንስ ማን ነው የሚያጋልጣት? ይህን ሚስጥርስ ማን ነው የሚያወጣባት? የአቶ አምናን አያት ወይዘሮ ሜርሲን ከዚህ ቤት የሚያባርርልኝ ከቤቴ ሳይሆን ከአቶ አምናን ከአክስትነት መዝገብ ልብ ላይ ፍቆ መጥፎነቷን አሳይቶ የሚያስወጣልኝ ብላ ነው የምታቅደው። እሷም ለጀሪ የቤት ስራ ተሰጥቷት ነበረ። ጀሪ ግን ከሜርሲ ይልቅ ጀሪ ቤሊል ላይ እጇ ጠንክሮ ህይወቷን ልነጥቃት ጫፍ ደርሷል። ትልቁ ጉዳይ በቀጣይ ምዕራፍ አምናን ምን አይነት ዜና ነው ይዞ የመጣው? እጅግ ያሳዝናል። ቤሊል አረፈች የሚለው ከሆነ ብዙዎቻችን ነው እጅግ የምንበሳጨው ማለት ነው። ቤሊል ስቃይዋ፣ ፈተናዋ፣ እንባዋ መብቃት አለበት። ደስታዋ መመለስ አለበት። በስስት ስትናፍቃት ፎቶዋን እያየች እናቴ የት ነሽ? እኔ ምንም ደጋፊ አለው ባይ መከታ የለኝም። ንጹህ ልቤና ለሰው መልካም ሀሳብ ብቻ ነው ያለኝ። ግን የት ላግኝሽ? አስስሻለሁ፣ አጣውሽ። አንድ ፎቶሽ አይንሽን እያየው የማለቅስበት ነበር፣ ተቃጠለ እያለች እንግዲህ በባለፈው ምዕራፍ ስታነባ አይተናታል። አሁን ግን ህይወቷ በጣም የሚያሳዝን መጨረሻ ላይ ወድቃለች። በጣም የሚያሳዝነው እና ልብ የሚሰብረው ጉዳይ ግን ጀሪ ብትጸጸትም ልትመልሳት ብትጸጸትም ልትጠግናት አልቻለችም። ለቤሊል ግን ይህ አይገባትም ነበረ። አንዳንድ ጊዜ በንዴት የምንወስዳቸው እርምጃዎች የምንወስናቸው ውሳኔዎች ላይመለሱና ላይጠገኑ የምናጣቸው የምንሰብራቸው የህይወት አካላችን የምንነጥቃቸው የአንድ ሰው ህይወት ሊሆን ይችላል። ከዚህ ምን አገኛችሁ? ከዚህ ምን አተረፋችሁ? ከዚህ ምን አወቃችሁ? ቤሊል እትዬ ዛህራን ልትናገሪብኝ አትችይም። እሷ የክፉ ሰዎች ተባባሪ ሳይሆን ስንሳሳት የምትመልሰን ክፉ ስራ ስንሰራ የምታርመናት እንጂ የክፉ ሰው ተባባሪ አይደለችም። እልቅ እንደ ታላቅነቷ ክብሪ። ጠጋ ብለሽ ስታያት መልካምነቷና ከእናትነት በላይ የሆነ ምክሮቿ፣ ሀሳቦቿ ይጠቅሙሻል ብላ ትታ ስትሄድ ነው በንቀት ለምን ትተሽኝ ሄድሽ በማለት ገፍትራ እጅግ የሚያሳዝን ድርጊት የፈጸመችባት። መጨረሻው ምን ይሆን? አጓጊና ልብ አንጠልጣይ። በየቀኑ ሁሉም ነገር ረመጥ ሆኖበታል አቶ አምናን።